እንኳን ደስ አለ። ምንድን ነው አገኛት? የት አለች? አንተ ጋር ነች? አንተ ደላላ የምፈልገው መልስ ካልሰጠኝ በአንተ ነው የሚጀምረው። በካሽ የሚገዛ ሰው ታገኘ ያልኩ። በጣም ጥሩ። እንደውም እንኳንም አስታውስከኝ። አሁን ከመሬት አስተዳደር ተደውሎልኝ ነበር። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? እዚህ ምድር ላይ እንደኔ ግፍ የተሰራበት ሰው አለ? ዋናው ነገር እኮ ልጅቷ መገኘቷ ነው። እንኳን በህይወት ኖረች። ፊልም፣ ህልም፣ ቅዠት። ሞጌ እንደኔ ግን የገጠመው ሰው አለ? እኔ ሰምቼ አላውቅም። ትንግርት እኮ ነው ሞገስ። አሁን ለማን ልንገረው? ማን ያምነኛል? እንዲህ ነው ብል ማን ይሰማኛል? ሞገስ ህመም ነው የምፈልገው። ህመም። ሰገን አታመልጪኝ። እኔ አክሊሉ ማለት ይቺ ምድር የጨካኞች ነች። እቴትዬ እዚች ምድር ላይ መፈጠር አልነበረብሽም። ብትፈጠሪም ማደግ አልነበረብሽም። ይቺ ምድር ላንቺ አትሆንም። ልጅቷን ደግሞ እንዳትፈልጋት ያለችው ኔጋ ትሰማኛለህ? ጫፏን እንዳትነካት። ሰገንን ጫፏን እንዳትነካት። ፈልጌ አገኛለሁ። እመን። እኔ ራሴ ፈልጌ ያለህበት ድረስ እመጣለሁ። ሰገን እዛ አንተ ጋር ከሆነች አገናኘኝ። ለማንኛውም እንኳን ደወልክ። እማታውቀው ከሆነ ዘሩባቤል መድብል እባላለሁ። በፍጹም ለኔ ልትጠፋብኝ አትችልም። እጇ ታስሮ አፏ ተሸፍኖ በትክክል ከቤት ውስጥ ስትወጣ አይቻታል። ለብዙ ዓመት ተራርቀን ብንኖርም መልኳ ግን አይኔ ላይ አለ። እሺ የት ብለን እንፈልጋት? ውስጤ እየተጨነቀ ነው። ሰገንን አገኛታለሁ፣ አቅፋታለሁ፣ አገባታለሁ፣ አብሬያት አንድ ቤት እኖራለሁ። ደግሞ ይህን ታሪክ ታያለህ። በፊልም ወይ ደግሞ በመጽሐፍ መልክ ታትመዋል። በመጨረሻም ያልተጠበቀ ግጥጥሞች ተፈጥሯል። አክሊልም ሰገንን እንዲፈልጓትና ካገኟትም እስከ መጨረሻ እንዲያስወግዷት ትዕዛዝ ያስተላለፈ ቢሆንም ነገር ግን አክሊልን ሊያጨልለውና ሊያሳብደው የሚችል አዲስ ነገር ተፈጥሯል። ቤቱን ሙሉ በሙሉ መሸጥና መለወጥ እንደማይችል ቤቱ የሱም እንዳልሆነ ጭምር አሁን ላይ አዲስ መርዶ ተነግሮታል። ታዲያ አሁን ላይ ደግሞ መድብል ሰገንን እስካላገኘ ድረስ ወደ ቤት በጭራሽ ሊመለስ እንደማይችልና እዛው አካባቢ ልትሆን እንደምትችል እንዲሁም ደግሞ ያናውሬ ና ጨካኝ ሳያገኛት እኛ ቀድመን ልናገኛት ይገባል በማለት እንግዲህ ፍለጋውን እንደቀጠለ ነው። ነገር ግን አሁን ላይ ሰገን ከአንዱ ሲቃይ ወጣ፣ ሌላኛው ሲቃይ ደግሞ አሁን ላይ እየጠበቃት ነው የምትገኘው። ታዲያ በጣም እርቧት ስለነበረ አቅራቢያ ከሚገኝ ምግብ ቤት በመብላት ቁርስ በልታ ነበረ። ታዲያ ልትወጣ ሮማንቲክ ለመሆን ስትሞክርም ነገር ግን ተይዛ እንግዲህ ቀንድ ታጠብ ተደርጋ ነበረ። በዚህ አጋጣሚ ደግሞ ሞገስና መድልብም እሷ ከገባችበት ሆቴል እንግዲህ ገብተው ቁርስን በልተው ሊወጡ በሚሉበት ሰዓት ታዲያ መድብልና አክሊሉ እያወሩ በነበረበት ሰዓት ታዲያ ሰገን ደግሞ በጎኑና ዕቃ እያጠበች እንዲሁም ደግሞ ለምንድነው የኔ ስቃይና መከራ ሊያቆም የማይችለው የሚል ጥያቄ በአይምሯ እየተመላለሰባት ያለ ትመስላለች። ነገር ግን አሁን ላይ መድብልና ሰገን የሚገናኙበት ጊዜና ሰዓት ሩቅ አይደለም። በዛ ላይ ደግሞ አሁን ላይ አክሊል እንግዲህ ለመድብል በመደወል እሷንም አንተንም ሁለታችሁንም እገላቸዋለሁ፣ እናም ደግሞ ሰገንን አገኛታለሁ፣ ሳገኛት ግን እስከ መጨረሻ ላስወግዳት ነው በሚልበት ሰዓት ታዲያ መድብልም ይህን ነገር ካደረገው እስከ መጨረሻ ሊፋታው እንደማይችልና እንዲያውም ሰገንን አንተ ብታገኛት ለኔ ስራዬን ተቀልልኛለህ፣ ካልሆነ ደግሞ ሰገንን ካላገኘዋት እመነኝ እመጣላለሁ ነው እያለ የሚገኘው። አሁን ላይ አክሊል ከባድ አጣብቂኝ ውስጥ ገብቷል። ሙሉ በሙሉ ትኩረቱን እየሰጠ ያለው አሁን ላይ እንግዲህ ከሰገን ላይ ሳይሆን ቤቱ ላይ ነው። ቤቱ እስከ ዛሬ ድረስ ሲመጻደቅበት የሱ ቤት ሳይሆን የኔ ቤት ነው እያለ እንግዲህ ብዙ ሲያናፋ የነበረበት ቤት ሙሉ በሙሉ የሱ እንዳልሆነ ሞገስ ታሪክ ሰርቷል። ሞገስ በአንድ እግሩ እንዲቆምና እንዲጨልል እንዲያብድ እያደረገው ነው የሚገኘው። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ሰገን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ሰገን ከአንደኛው ሲቃይ ስትወጣ አሁን ላይ ደግሞ የምትጠጋበት ወይም ደግሞ ቤተሰብ ስለሌላት እንግዲህ አቅራቢያው ካለው ምግብ ቤት በመግባት ምግብ ተመግባ
ላይ ነበረ የምትከፍለው። ምንም አይነት ገንዘብ ስለሌላት እቃ እንድታጠብም ተገዳ ነበረ። ታዲያ በሰዓቱ ደግሞ ሞገስና መድብልም ወደዛ ሆቴል በማቅናት እንግዲህ ቁርስ በልተው እንደነበረ ታስታውሳላችሁ። ታዲያ በዚህ ሰዓትም አክሊል እንግዲህ ለመድብል በመደወል ሰገንን ሊገላት እንደሚችልና እንዲሁም ደግሞ እሱንም ሊምረው እንደማይችል እየተናገረ ቢሆንም ነገር ግን መድብል ቤት ድረስ እመጣልሃለሁ እንዲሁም ደግሞ ሰገንን እንዲያውም አንተ ብታገኛት ለእኔ ደግሞ ስራዬን ታቀልልኛለ፣ ምክንያቱም እሷን በመፈለግ ሰዓትና ጊዜ ማባከን የለብኝም። እሷን አገኘዋትም አላገኘዋትም ነገር ግን ወደ አንተ መምጣቴ የማይቀር ጉዳይ ነው። መድብል ማን እንደሆነ እስከ ዛሬ ድረስ ያወክና እንዲሁም ደግሞ እየሰማ አይመስልም። ነገር ግን ስለኔ ሁሉንም ሰው መጠየቅ ትችላለህ፣ እንኳን አይደለም አንተን ይቅርና ስንቶቹን እንኳን ገላግለናል በማለት እንግዲህ መድብል አሁን ላይ እያስጠነቀቀው ቢሆንም ነገር ግን ሰገንና የመድብል ግጥጥሞሽ አላስገረማቸውም። እንግዲህ ሰገን ልትበላ የገባችበት ሆቴል ውስጥ መድብልና ሞገስ መግባታቸው ይሄ ነገር በጣም ደስ የሚል ግጥጥሞሽ ነው። እናም ደግሞ አሁን ላይ ታዲያ ሰገን እንግዲህ ውስጥ እቃ በምታጥብበት ሰዓት ውጭ ላይ ሆነው ስለሷ ሲያስቡና ሲጨነቁ ነበረ። ታዲያ አሁን ላይ ደግሞ አንድ ነገር ነው እየመጣላቸው ያለ ሰገን ርቃ ልትሄድ እንደማትችልና ሰገን ቤተሰብ ማንም ሰው የላትም፣ እናቷን ቤተሰቧም እኔ ብቻ ነኝ። እናም ደግሞ እኔ ልደርስላት ይገባል። አሁን ላይ በሁኔታው እንግዲህ ፖሊስ ብናስገባና ሰገንን እንዲፈልጉ ብናደርጋት ኑሮ ምናልባትም ከነዝና ጋር ሆኖ እንግዲህ አክሊሉ እሷን ሊያገኛትና ፖሊሶቹ ማሳልፈው ሊሰጡብኝ ይችላሉ የሚል ትልቅ ስጋት ስለነበረው ራሱ ፈልጎ ማግኘት እንዳለበትና እንዲሁም ደግሞ ሰገን ደስ ሊላት የሚችለው እንዴትም ፈልጌ ሳገኛት ነው በማለት እንግዲህ ፖሊሶቹን ጣልቃ ላለማስገባት ለሞገስ እየነገረው ነው። አክሊልም ታዲያ አሁን ላይ እያለ ያለው ሰገንን እንዲፈልጉለትና ካገኟትም እስከ መጨረሻ እንዲያስወግዷት፣ ቀጣይ ደግሞ መድብልንም ለማስወገድ እየጣረና እየተመኘ ቢሆንም ይህ ነገር ግን ምኞት ብቻ ሆኖ ነው የሚቀረው። ምክንያቱም ነገሮች ሁሉ አሁን ላይ መድብልና ሰገን እንግዲህ የሚገጣጠሙበት ግጥጥሞች ቀላልና ወይም ደግሞ ተራ የሚባል ነገር አይደለም። በነገራችን ላይ ሰገን እንግዲህ ሞገስን አግኝተው ነበረ። ነገር ግን በጨለማ በጣም ፈርታና ደንግጣ ስለነበረ እንግዲህ ግድግዳ ላይ ተለጥፋ ነበረ ልታሳልፈው የቻለችው ሞገስን። እቴቴም አሁን ላይ ልጇ አውሬና ጨካኝ እንደሆነ ሰገንን አግቶ ሲያሰቃያት እንደነበረ አረጋግጣለች። ለዛም ነበረ በቃ ጸበል መውሰድ አለብኝ፣ ምክንያቱም አንተ ትልቅ አጋንንት ላይ ስላለ ጸበል መጠመቅ ይኖርባል በምትልበት ሰዓት ታዲያ አክሊል አሁን ላይ ታዲያ ሰገንን እስካላገኘው ድረስ አረፌ መተኛት አልችልም፣ በዛ ላይ ደግሞ ተደፍሬ ያለው ከልጅነቴ ጀምሮ እስከ ዛሬ ድረስ እንግዲህ ብዙ ጫና ሲደርሱብኝ ስመሰቃቀል ነበርኩኝ፣ እናም ህመም ሊሰማኝ ይገባል በማለት እንግዲህ ራሱ ላይ ከባድ ችግርን አድርሶ እንደነበረ ታስታውሳላችሁ። ታዲያ አሁን ላይ ደግሞ እንደዚህ አውሬና ጨካኝ የሆነበት ትልቁ ምክንያቱ ከልጅነቱ ጀምሮ ሲገፋና የማይረባና ማይጠቅም ልጅ እንደሆነ እያደገ እንዲሁም ደግሞ ሰዎች እንደማያቀርቡትና እንደማይወዱት አይነት ስሜት ነው እንግዲህ አክሊሉ የሚሰማው። ታዲያ የበታችነት ሲሰማው የኖረ ሰው አሁን ላይ ደግሞ ሰገንን እስከ መጨረሻ የኔ መሆን ካልቻለሽ የማንም ልትሆን አትችልም ነው እያለ ያለው። በዛ ላይ ደግሞ መድብል እንግዲህ ሰገንን አግኝቻታለሁ፣ ሰገን ከኔ ጋር ናት በሚልበት ሰዓት ሰገንን ጫፏን እንዳትነካው ነበረ ሲል ነበር። የአክሊል ድፍረት አላስገረማችሁም? ቤቱ የሱ ሳይሆን የኔ ቤት ነው ብሎ እስከ ዛሬ ድረስ ሲያናፋና እንዲሁም ደግሞ ድሃ እያለ ብዙ ሰዎችን ሲሳደብ ሲያመናጭቅ ነበረ። አሁን ላይ ደግሞ እንግዲህ ሰገንን ለዘመናት ሲያሰቃያት ከቆየ በኋላ መድብል የገዛ ፍቅረኛዋን እንግዲህ ባልሰራው ወንጀል ሰርተሃል ተብሎ ለ10 ዓመታት ፍርድ እንዲፈረድበትና ራሱን እየወቀሰ ራሱን እንደ ጥፋተኛና እንደ በደለኛ እንዲቆጥር ካደረገው በኋላ አሁን ላይ ደግሞ ሰገንን ጫፏን እንድትነካት አልፈልግም፣ እመነኝ ሁለታችሁንም እገላቸዋለሁ እያለ ነው የሚገኘው። ነገር ግን መድብል እኔ መድብል ማን እንደሆንክ እያወቅ አይመስለኝ፣ መጀመሪያ ስለኔ ማወቅ ይኖርባል ነው እያለ ያለ። ነገር ግን ይህን ሀሳቡን ሙሉ በሙሉ ሊያከሽፍ የሚችል ነገር ተፈጥሯል። እሱም ደግሞ እንግዲህ ሞገስ በሰራው ታሪክና ጀብድ ነው። ሞገስ እንግዲህ ስሜት ሳይሆን በስሌት መራመዱ እንዲሁም ደግሞ አሁን ላይ አክሊልን ለአንዴና ለመጨረሻ ጊዜ ነቅሎ የሚጥልበት አፉን የሚያዘጋበት እንዲሁም ደግሞ በሰገንና በመድብል መካከል እንግዲህ ያቀደውን ተንኮልና ሴራ የሚያከሽፍበት አይምሮውን በጣም ቢዚ የሚያደርግበት ነገር ፈጥሮበታል። ለዛም ነበረ እንግዲህ ሉላ አሁን ላይ ቤቱ የሱ እንዳልሆነና ሙሉ በሙሉ እንደታገደ ሲያቅ ከአንዳንድ ይተኩስብናል፣ ስለዚህ ከዚህ አካባቢ ዞር ብለን መቆየት አለብን በማለት እንግዲህ ለሞገስ እየነገረችው ቢሆንም ነገር ግን ሞገስ የትም ቦታ እንደማይሄድና አክሊል ሲጨልልና ሲያብድ ማየት ህልሙ እንደነበረ አሁን ላይ ምን እንደሚመስል ለማየት እንግዲህ በጣም ጓጉተውና እንዲሁም ደግሞ
እንግዲህ በጉጉት ሲጠብቁት የነበረ ቢሆንም አክሊል የሚይዘውና የሚጨብጠው ነገር አጥቷል። ታዲያ አሁን ላይ ደግሞ እንግዲህ መርዞን ማን ይህን ነገር ሊያደርግ እንደሚችልና ከዚህ ቀደም ለማን እንዳወራ እያንዳንዱን ነገር ለማፋጠጥ መርዞ ላይ ሲያፈጥበትም ተመልክተን ነበረ። ታዲያ በዚህ ሰዓት ደግሞ መርዞ እንግዲህ ሞገስ እንደሚያውቅ በጭራሽ መናገር የለበትም። በእርግጥም ከዚህ ቀደም እንግዲህ ስልክ ቁጥሩን የመድብልን እንድሰጠኝ እፈልጋለሁ በሚልበት ሰዓት ሞገስን ልጠይቀው ብሎ ተበልቶ ነበረ በነገራችን ላይ። እናም ሞገስ ያውቃል ወይ በማለት እንግዲህ ጥያቄውን እያፋጠጠው ቢሆንም ነገር ግን መልሶ ሽምጠጣ አድርጎ ክዷል። ሆኖም ግን አክሊል የሚይዘውና የሚጨብጠው ነገር ስላጣ መርዞን እያፋጠጠ ለማን እንደተናገረና ማን ሰዎችን እንዳወራ እያንዳንዱን ነገር እንዲያወጣጣ ያደርገዋል ብዬ ነው ማስበው። መርዞ ደግሞ እንደምታውቁት እንግዲህ ቦቅቧቃ ነው። በዛ ላይ ደግሞ ትንሽዬ ገንዘብ ካገኘ ወደኋላ አይልም። ነገር ግን አክሊሉ ገንዘብ አይሰጥም። ግን ደግሞ እሱ በጉልበቱና በኃይል ነው የሚያምነው። በዛ ላይ ደግሞ አረመኔነቱና ጭካኔው እንግዲህ ምን ድረስ እንደሆነ ታውቁታላችሁ። ለዛም ነበረ እንግዲህ አሁን ላይ ሞገስ ሲጨልልና ሲያብድ ማየት በጣም ህልሙ እንደነበረ እንዲሁም ደግሞ የዘመናት ጥያቄው የራሱ ቤት ሳይሆን ቤቴ ነው ብሎ እንግዲህ እንደፈለገ ሲሞላቀቅ እንዲሁም ደግሞ ድሃ ናችሁ እያለ ሲመጻደቅም ተመልክተን ነበረ። እና መቴቴ ይህን ነገር ማወቅ አለባት። አሁን ላይ ልጇ ምን አይነት አውሬና ጨካኝ እንደሆነ በትንሹም ቢሆን አውቃለሽ። እናም ያ ቤት እንግዲህ የአክሊል እንዳልሆነ ሰዎችን በግፍና እንዲሁም ደግሞ በወንጀል የሰበሰበው እንደሆነ ማወቅና ማረጋገጥ አለባት። በዛ ላይ ደግሞ ሰገን መድብልን ልታገኘው ይገባል። አሁን ላይ ሁለቱ መገናኘት አለባቸው። ያ ካልሆነ ግን እንግዲህ አክሊል የሚያደርገው ነገር አይታወቅም። በዛ ላይ ደግሞ አሁን ላይ ሁሉንም ነገር ስላጣ ቴቴ ወደ ቤቷ እንድትመለስና የፈለገውን ወንጀልና የፈለገውን ነገር ለማድረግ እንዲመቸውና እንዲሁም ደግሞ ቴቴ ከመጣች ጀምሮ ህይወቴን አመሳቅለዋለሽ። በዛ ላይ ደግሞ ማንም የማይደፍረኝን እንድደፈርና እንድሸነፍ አድርጋኛለሽ። እኔ ደግሞ ሽንፈትን በጭራሽ አልወድም በማለት ታዲያ መድብልን ሊወጣው የማይችለው ማጥ ውስጥ ነው እየገባ ያለ። በእርግጥ ስለ መድብል ጀግንነትና ስለ መድብል አንበሳነት ያወቀ አይመስልም በቅጡ። ለዛም ነበረ እንግዲህ አሁን ላይ ተሸንፍ ያለው ተዋርጃለሁ፣ ስለዚህ የሆነ ነገር ማድረግ አለብኝ እያለ ቢሆንም አሁን ላይ ምንም የሚያድረግ የሚችልበት አቅም ሙሉ በሙሉ የለውም። ምክንያቱም ቴቴ በትንሹም ቢሆን አውሬና ጨካኝ እንደሆነ ደርሳበታለች። በዛ ላይ ደግሞ ቤቱን በግፍ እንደወሰደው ማወቅ አለባት የምትሉ ካላችሁ ላይክ እያደረጋችሁ ሰገንና መድብል መገናኘት አለባቸው። የሰገን ስቃይና መከራ ከዚህ በላይ ይበቃል የምትሉ ካላችሁ በኮሜንት ሀሳባችሁ ላይክ እያደረጋችሁ ብዛታችሁን እንድታሳዩ በአክብሮት ተጋብዛችኋለሁ። በቀጣይ ክፍል እስክንገናኝ መልካም ጊዜ እየተመኘውላችሁ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ ተወዳጆቼ። ባይ ባይ።